ገና በመጀመሪያው የአስተማሪነት ቀኑ ሰውየው ተማሪዎቹ እርሱን ለመቀበል ምርጥ ስጦታ እንዳዘጋጁለት የማያውቀው መምህር በሩን ከፍቶ ሲገባ ካህናቱ ላይ የፈላ ውሃ ነበር የለቀቁበት። በካራቴ ብቃቱ አመከነው። ተማሪዎቹም ተደነቁ። እርሱን እንደዚህ ያደረጉት የእርሱን ክፍል መውሰድ ስላልፈለጉ መሆኑን ጠየቃቸው። ይህ መምህር ከዚህ በፊት በአሜሪካ የባህር ኃይል ውስጥ የልዩ ኃይል ወታደር ከመሆኑ ባሻገር በኩንጉ ፉ የተካነ ነበር። አሁን ላይ ጡረታ ስለወጣ ተራ መምህር ለመሆን መርጧል። ነገር ግን የተመደበበት ክፍል ከትምህርት ቤት ውስጥ በጣም አስቸጋሪ የሚባለውና በጣም ብዙ ረባሽ ተማሪዎች ያሉበት ክፍል ውስጥ ነበር። እስካሁን ድረስ 888 መምህራን በእነዚህ ተማሪዎች ተማረውና ተዋርደው ስራቸውን ጥለው ሄደዋል። እርሱም ተራ ሕፃናት እንደሆኑ በመቁጠር ንቋቸው ነበር። አንድ ቀን ጠዋት ቡናውን ይዞ እየጠጣ ወደ ክፍል ሲገባ ሁሉም ተማሪዎች በራሳቸው ነገር ተጠምደው ነበር። ስልካቸውን ይጎረጉራሉ፣ ሙዚቃ ይጫወታሉ። የተኛም ተማሪ አለ። ክፍል ውስጥ የሚያበስል ተማሪ ራሱ ነበር። ማንም ተማሪ የእርሱን ትምህርት ለመከታተል ዝግጁ አልነበረም። የተኛው ተማሪ ጋር ሄዶ ከዚያም ብላክቦርድ ላይ ስሙን በቻይንኛ ጻፈ። ራሱን ለማስተዋወቅ እየሞከረ ቺንሲያ ባላለው አላቸው። ተማሪዎቹ ግን ፍርፍር ብለው ሳቁበት። የእጅ ጽሑፉን ዶሮ የመነጫጨን ይመስላል ሲሉ አሾፉበት። በድንገት ቺንሲያ ስልክ ተደወለለት። ከዚያም ዞሮ ተመለከተ። ምንም ቃል ሳይናገር ቺንሲያ የብር ላስቲክና የተወሰነ ቾክ አወጣ። ከዚያም እሳት ማጥፊያው ላይ አነጣጠረ። ተማሪዎቹ በጠቅላላ በውሃ በሰበሱ። በአስተማሪውና በተማሪዎቹ መካከል የነበረው የመጀመሪያው ጦርነት በቺንሲያ አሸናፊነት በድል ተጠናቀቀ። ሽንፈታቸውን መቀበል ያቃታቸው ተማሪዎች ስለ ቀጣይ እርምጃቸው ለመነጋገር ተሰበሰቡ። በቀጣዩ ቀን ቺንሲያ ወደ ትምህርት ቤት መጣ። እንደተለመደው ክፍል ውስጥ ማንም ተማሪ የሚያዳምጠው አልነበረም። ከዚያም ትምህርቱን በተለየ አቀራረብ ይዞ ለመቅረብ ሞከረ። የሚጠይቃቸውን 3 ጥያቄዎች የሚመልስ ተማሪ ከክፍል ወጥቶ የሚፈልግበት ሄዶ መጫወት እንደሚችል ነገራቸው። ሲጋራ ማጨስ የሚወደውን ተማሪ ቺንሲያ ሲጋራ እንዲሰጠው ጠየቀው። የመጀመሪያውን ጥያቄ አነሳ። የሲጋራ የኬሚካል ውህዶች ምንድናቸው የሚል። መልሱን የመለሰውን ተማሪ መሄድ ትችላለህ ሲለው መልሱን የመለሰው ተማሪ ማመን አቅቶት ነበር። ሁሉም ተማሪ አስተማሪው እየቀለደ ነበር የመሰላቸው፣ ነገር ግን የምሩን ነበር። እየጨፈረና እየተደሰተ ጓደኛቸው ሲወጣ ሲመለከቱ በመቀጠልም ቺንሲያ ሁለተኛውንና ሶስተኛውን ጥያቄ አቀረበ። ከዚያም በክፍለ ጊዜው መጨረሻ ተማሪዎቹ ስለ ሲጋራ ውህድ ማወቅ ብቻ ሳይሆን ስለሚያስከትለውም ጉዳት በሚገባ ለመረዳት ችለው ነበር። ይህን ትዕይንት ደግሞ በአጋጣሚ በጉብኝት ላይ የነበሩት የትምህርት መምሪያ ኃላፊ ተመልክተው የቺንሲያን የማስተማር መንገድ ስላልወደዱት ተማሪዎቹ ከፍተኛ ነጥብ የማያመጡ ከሆነ ትምህርት ቤቱን እንደሚዘጋ ማስጠንቀቂያ ሰጥተው ወጡ። ቺንሲያን ግን የሰውየው ዛቻ ምንም ግድ የሰጠው አይመስልም። እርሱ ጥሩ ትምህርት ማለት ተማሪዎች ትምህርቱን ወደውት በንቃት እንዲከታተሉ ማስቻል እንደሆነ ያምናል። ተማሪዎቹን ከክፍል ውጪ ያሉ ጥያቄዎችን ይጠይቃቸዋል። ስለ ተማሪዎቹ የግል ሕይወት ያስባል። ችግር ውስጥ ካሉ ቤተሰቦች የመጡ ተማሪዎችን ሕይወት ለማሻሻል ከኪሱ ገንዘብ እያወጣ ይረዳል። ከቤተሰቦቻቸው ጋር የመግባባት ችግር ያለባቸውን ተማሪዎች እርስ በርስ እንዲግባቡና እንዲቀራረቡ የተለያዩ ጌሞችን ያዘጋጅላቸው ነበር። አንድ ተማሪ ደግሞ የከተማው ዱርዬዎች ይዘው እያሰቃዩት የተማሪው ችግር የደረሰው መምህር ቀጥ ብሎ ማፊያዎቹ ጋር ሄደ። Gentlemen, sorry for interrupting. I'm looking for my student, a young man, Mei Wai Chong. He's about this height, 16 years old. ከፊት ለፊቱ የነበሩ ሰዎች የዩኤፍሲ ተፋላሚዎች ነበሩ። ከፊታቸው ያለውን አንድ ቀጭን ቻይናዊ ሰው እያዩ በቅጥነቱ እያሾፉበት በፍጥነት ከዚያ እንዲሄድ ነገሩት። በመሃል ተማሪው ከውስጥ ለእርዳታ ሲጣራ ሰማው። ቺንሲያም ወደፊት ተራመደ። የፈረጠመ ጡንቻ ያላቸው ሰዎች አታልፍም አሉት። እሱም ወደ ኋላ በመዞር የከበቡትን ሰዎች በየተራ መቀጥቀጥ ጀመረ። ከሰውየው አፍ የወሰደውን የጥርስ ብሩሽ ከእንጨቱ ጋር አጋጭቶ በመስበር የተለየ ሹል መሳሪያ አደረገው።
በካቢኔት ውስጥ ያለው የሱ ተማሪ በአግራሞት እያየው ነበር። ከፊት ለፊት ቆሞ የነበረው የቦክስ ሻምፒዮን ከዚህ በላይ መታገስ አልቻለም። ልብሱን አውልቆ ወደ እሱ ሮጠ። ጉልበቱንም በመጠቀም ቻይናዊውን መምህር ተፈታተነው። ሆኖም ግን በስተመጨረሻ ጠንካራ የተባለ የቦክስ ሻምፒዮን እንኳን ሳይቀር በዝረራ ወደቀ። ነገሩን በዜና ላይ ሲዘገብ ተማሪዎቹ እየተከታተሉት ነበር። በዘገባው መምህራቸው ተራ አስተማሪ ሳይሆን የቀድሞ የልዩ ኃይል አባል የነበረ ወታደር እንደሆነ አወቁ። ቺንሲያ ቀድሞ የዚህ ትምህርት ቤት ተማሪ ነበር። ያኔ ተማሪ ያለ ረባሽና ሁሌ ችግር ፈጣሪ ነበር። የትምህርት ቤቱን ርዕሰ መምህር ሐውልት አፍንጫ የሰበረው እሱ ነበር። ነገሩ የተከሰተው እንዲህ ነው። ትምህርት ቤቱ አዳራሽ ውስጥ ተኝቶ አንደኛው ተማሪ ፒያኖ እየተጫወተ ያነቀዋል። በዕለቱ የተማሪዎች የምርቃት ስነ ስርዓት ነበር። ልጁም ቺንሲያን ተከተለው። በመጥረጊያውም ሊመታው ሞከረ። ነገር ግን ቺንሲያ የማርሻል አርት ጥበቡን በመጠቀም በቀላሉ ሰብሮ ጣለው። ልጁ አሁንም አላረፈም። ቺንሲያን ሊመታው ሞከረ። ቺንሲያ ግን ከረባቱን ወደፊት በመጎተት ይዞ እየደጋገመ በቦክስ አፍንጫው መታው። በመጨረሻም ልጁ ሽል ሲለው የርዕሰ መምህሩን ሐውልት በካራቴ መቶ አፈረጠው። ሐውልቱ የልጁ እጅ ላይ ስለወደቀ ከዚያን ቀን ጀምሮ ልጁ ፒያኖ መጫወት አልቻለም። ቺንሲያም ከትምህርት ቤት ተባረረ። ሆኖም ግን ርዕሰ መምህሩ አንድ ዕድል ሊሰጠው ስለፈለገ ሪኮመንዴሽን ደብዳቤ በመጻፍ አሜሪካ ወደሚገኘው የውትድርና ትምህርት ቤት በስኮላርሺፕ ላከው። አሜሪካም ከደረሰ በኋላ የውትድርና ማሰልጠኛውን ተቀላቀለ። በጦርነት ውስጥ ብዙ ካሳለፈ በኋላ በስተመጨረሻ ቺንሲያ ጦርነት ሰላምን እንደማያመጣ ተገነዘበ። እንዲያውም ጦርነት ከሚያሳጣ የአእምሮ ሰላም ባሻገር የበርካታ ምስኪኖችን ሕይወት የሚያበላሽ ነገር ነው። በመሆኑም ጡረታ በመውጣት የሕይወትን ትክክለኛ ትርጉም ፍለጋ ዓለምን መዞር ጀመረ። በዚሁ ሂደት ውስጥ እያለ አንድ ቀን ከርዕሰ መምህሩ አንድ ፖስት ካርድ ተላከለት። የዚያን ጊዜ ነበር ወደ ትምህርት ቤት መጥቶ መምህር ለመሆንና ቀጣዩን ትውልድ ላይ ተጽዕኖ ለመፍጠር የወሰነው። የመምህራቸውን አድካሚ የሕይወት ውጣ ውረዶች ከሰሙ በኋላ ተማሪዎቹ ለእርሱ ያላቸው አመለካከት በሚገርም ሁኔታ መቀየር ጀመረ። ሌሎቹ አስተማሪዎች ራሱ ከነርሱ ጋር እንዲሆን ይጋብዙት ነበር። ወደ ክፍል ውስጥ ሲገባ ያልተለመደ አይነት አቀባበል ተማሪዎቹ ያደርጉለት ጀመር። ቺንሲያ ፈገግ ብሎ ተማሪዎቹን እንዲቀመጡ ከጠየቃቸው በኋላ ጠረጴዛው ላይ አፕል ያስቀመጠለት ማን እንደሆነ ጠየቃቸው። በዚህን ጊዜ የሚቀጥለው ክፍል የምታስተምረው ቆንጆ መምህር ቺንሲያም አፕሉን ሲገምጥ ተማሪዎቹ በተለየ መንገድ ጮሁ። ክፍል ውስጥ የነበረው ድባብ አስገራሚ ነበር። በቀጣዩ ዓመት ተማሪዎቹ ክፍላቸውን በአግባቡ እየተከታተሉ ጥናታቸውንም በሚገቡ እያጠኑ ነው። ትምህርታቸውንም የሚወዱ ተማሪዎች ሆነዋል። የኮሌጅ የመግቢያ ፈተናውን ጥሩ ውጤት እንዲያመጡና ህልማቸውን እንዲያሳኩ ቺንሲያ የቻለውን እያደረገ ነው። ሆኖም ግን ፈተናውን በሚወስዱበት ወሳኝ ዕለት ዱርዮቹ አለቃ ጓደኞቹን ሰብስቦ ችግር ሊፈጥር ሞከረ። ተማሪዎቹንም በክፍል ውስጥ እያሉ በሩን ዘጋባቸው። ዓላማው ተማሪዎቹ ፈተናውን እንዳይወስዱና የቺንሲያን እቅድ ለማበላሸት ነበር። ልክ ተማሪዎቹ ተስፋ በቆረጡበት ቺንሲያ ከች አለ። ቺንሲያ ዱርዬዎቹን እየደበደበ በዚህ በኩል ደግሞ ተማሪዎቹ ፈጥነው እንዲወጡ ነገራቸው። ሁሉንም ዱርዬዎች ተራ በተራ ቀጠቀጣቸው። ልክ ሊወጣ ሲል ግን የዱርዬዎቹ አለቃ መጥቶ እላዩ ላይ ዕቃዎችን መወርወር ጀመረ።
ቺንሲያም በአንድ ቦክስ ከጣለው በኋላ ለምን እንዲህ እንደሚያደርግ ጠየቀው። የዱርዬዎቹ አለቃ የማይሰራውን እጁን እያሳየ ስቲንን እጅ አስታውስ አለው። ለካ የዱርዬዎቹ አለቃ ያኔ በተማሪዎች የምርቃት ፕሮግራም ላይ ፒያኖ ሲጫወት የነበረውና ቻንሲያ እጁን ያበላሸው ተማሪ ሲሆን አሁን እርሱን ሊበቀለው ነበር የመጣው። በድብድብ ሊያሸንፈው እንደማይችል ሲረዳ ቻንሲያን በተለየ መንገድ ለማጥቃት የደበቀውን ቢላዋ አውጥቶ ወደሱ አመራ። ሰውየውንም ግጥም አድርገው በመያዝ ቢላዋውን ከሰውየው ተቀበለው። በመጨረሻም ሰውየውን ግጥም አድርጎ ይዞ ሁሉም ሰው ሊወጋው ነው ብለው ሲጠብቁ እርሱ ግን የራሱን ታፋ ወጋው። ይህም ከዚህ በፊት የሰውየውን እጅ ለሰበረበት ማካካሻ ነበር። ዕዳውን ካወራረደ በኋላ ጩቤውን ወረወረው። ሊወጣም ሲል ለዱርዬዎቹ መሪ ብዙ ጊዜ ይቅርታ ሊጠይቀው ሲያፈላልገው እንደነበርና አሁንም ላጠፋው ጥፋት ይቅርታ ጠይቆት ወጣ። ቺንሲያ ከወጣ በኋላ ሰውየው ከውስጥ ሆኖ ፒያኖ መጫወት በጣም ይወድ እንደነበርና ያንን እንዳሳጣው ነገረው። በሕፃንነታችን ብዙ የሞኝ ሥራ ልንሰራ እንችላለን። በቲኔጅ ዕድሜ የምናሳየው አመጽ ግን በአንድ ሰው ሕይወት የዕድሜ ልክ አሻራ ሆኖ የሚቀመጥ ሊሆን ይችላል። ሁሉም ነገር እንደ ድሮ ባይሆንም ያበላሸናቸውን ነገሮች ግን ማስተካከል እንዳለብን ፊልሙ ያስተምረናል። ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ ይመቻችሁ።